የቀደመ ወዳጅነት አላቸው ኢትዮጵያና ማሌዥያ። ይህንን ወዳጅነታቸውን የሚያጠናክር በጋራ ለመልማት አዲስ በር እንዲከፍት ደግሞ የማሌዥያው ፌዴሬሽን ጠቅላይ ሚኒስትር ወደ ኢትዮጵያ መጥተው የኢትዮጵያን የብልጽግና ጉዞ ተመልክተዋል። ጉብኝት ብቻ ሳይሆን ሁለቱ ሀገራት በጋራ መልማት በሚቻልባቸው ጉዳዮች ዙሪያ ከጠቅላይ ሚኒስትር አብይ አህመድ ጋር በጋራ መክረዋል። ይህ ውይይት የኢትዮጵያና የማሌዥያ ቀጣይ ግንኙነት ብሩህ የሚያደርጉ ነው ተገኝቷል። ኢትዮጵያ and Malaysia share a history of friendship and cooperation rooted in diplomatic ties. ኢትዮጵያና ማሌዥያ የሚጋሯቸው የወዳጅነትና የዲፕሎማሲ ግንኙነት አላቸው። በተመሳሳይ የደቡብ ጥምረት ላይ የሚወስዱት ቁርጠኝነት አንድ ያደርጋቸዋል። በነገራችን ላይ የቀደመ የማሌዥያ ጉብኝቴ በጣም ደስ የሚል መስተንግዶ የተደረገልኝና በርከት ባሉ ጉዳዮች ላይ ፍሬያማ ውይይት ያደረግንበት መሆኑ ለትብብራችን ለአጋርነታችን አዲስ በር የሚከፍት አድርጎታል። በዛሬው ውይይታችን ደግሞ በርካታ ጉዳዮችን አንስተናል። ቀጣይ የኢትዮጵያና የማሌዥያ ግንኙነት ጠንካራና ብሩህ እንደሚሆን እምነት አለኝ። For Ethiopia and Malaysia will be bright and stronger. የተደረገላቸው ቤተሰባዊ አቀባበል ልብ የሚያሞቅ እንደነበር ያልሸሸጉት ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም በጉብኝታቸው የኢትዮጵያ የለውጥ ጉዞ እጅግ እንዳስደንቃቸው አውስተዋል። በቀጣይ በኢንቨስትመንት፣ በትምህርት፣ በሳይንስና ሌሎች ዘርፎች በጋራ ለመስራት ጽኑ ፍላጎት አለን ብለዋል። Understanding of Malaysians generally about the history of Ethiopia. በቆይታዬ ስለ ኢትዮጵያ የቀደመ ታሪክ በሚገባ አውቄያለሁ። በተለይ ኢትዮጵያ ሙስሊምና ክርስቲያኖች በፍቅር የሚኖሩባት ሀገር መሆኗ በጣም አስደንቆኛል። በተጨማሪም የደቡብ ጥምረት ላይ ያለው ቁርጠኝነት አንድ ያደርገናል። ማሌዥያ የብሪክስ የአባልነት ጥያቄ መልስ እንዲያገኝ ለምታደርጉልን እገዛ ማመስገን እወዳለሁ። እኔ በግሌ የሁለቱ ሀገራት አጋርነት እንዲጠናከር እንዲሁም በኢንቨስትመንት፣ በትምህርቱ ዘርፍ፣ በሳይንስ በጋራ ለመስራት ቁርጠኞች ነን። በጋራ ለመስራት ከአፍሪካ ሀገራት ኢትዮጵያ ቀዳሚዋ ናት። ኢትዮጵያ ለኢንቨስትመንት ዘርፍ ምቹ መደላደል እየፈጠረች ያለች ሀገር መሆኗንም አንስተዋል።